ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ይድረስ። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኝ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ሀገራዊ ምክክር ኮሚሽኑ የሚደርስባቸውን የጋራ ሀሳቦች ተግባራዊ በማድረግ ልማትን ማፋጠን እንደሚገባ ሀሳባቸውን ለአሚኮ የሰጡ የጎንደር ከተማ ወጣቶች ገለጹ። የምክክር ሂደቱ ለወጣቶች ተጠቃሚነትና ቁልፍ የጋራ ችግሮችን መፍቻ መሳሪያ መሆኑንም ወጣቶች አሳውቀዋል። ማርታ አዱኛ በጉዳዩ ላይ ተጨማሪ ዘገባ አላት። በሀገራችን ኢትዮጵያ እየተተገበረ የሚገኘው የሀገራዊ ምክክር ሂደት ላለመግባባት ምክንያት የሆኑ መሰረታዊ ሀገራዊ ጉዳዮችን ነቅሶ በማውጣት ምክክር እየተደረገበት ይገኛል። በኢትዮጵያ ታሪክ ከተለመደው የኃይል አማራጭ ውጪ ለመጀመሪያ ጊዜ እየተደረገ የሚገኘው ሀገራዊ ችግርን መፍቻ የምክክር ሂደት አስፈላጊ ስለመሆኑ የጎንደር ከተማ ወጣቶች ተናግረዋል። ሙሉና አዱኛ እባላለሁኝ። የጎንደር ከተማ ነዋሪ ነኝ። ኢትዮጵያ የሚያስፈልጋት መመካከር፣ መወያየት፣ ወደ አንድ የጋራ ሀሳብ መምጣት፣ አጠቃላይ እንደ አንድነት መስራት ያለብን በመመካከር በመወያየት እንጂ በጠመንጃ ወይም ደግሞ በጦርነት በኃይል የሚመጣ አይደለም። ሀገራዊ ምክክር ኮሚሽኑ እንግዲህ ያው በኢትዮጵያ በታሪክ ለመጀመሪያ ጊዜ የመጣ ልዩነትን በጠረጴዛ የመፍታት ወደ አንድ ወደ ጋራ ሰላም፣ ለልማት፣ ለላቀ ህይወት ዜጎቿ ሰላሟና ደህንነቷን ልማትን ይዛ እንድትኖር ለማድረግ ወሳኝ ነገር ናለው። ሙሉቀን ተገኘ ይባላል። ያው ኢትዮጵያ የምክክር ኮሚሽን ጉዳይ ስትመካከር ህብረ ብሔራዊ ነው። ህብረ ብሔራዊ እንደመሆኑ መጠን ኢትዮጵያ ከመከረች ትበለጽጋለች፣ ታድጋለች። ከአደጉት ሀገራት ተሸጋግራ የብሔር ብሔረሰቦች እኩልነት ባንድ ተከብሮ የምትቀጥልበት ተምሳሌት ሀገር መሆን የሚችልበት ታሳቢነት እንዳለኝ ይገልጸዋል። ሄኖክ ሰጥ ይባላለሁ። እዚህ ጎንደር ነው የምኖረው። ምክክሩ አሪፍ ነው። በተለይ እንደ ኢትዮጵያ እጅግ በጣም የሚያስፈልገን ነው። እንደገና ደግሞ ያው ሀገራችን እንደምታውቋት ብዙ ጊዜ የምናውቃት ያው ጦርነት ምናምን ነውና ከእንደዚህ አይነት ነገር ለመራቅ መመካከሩ በጣም እኔ ወድጄዋለሁ። እጅግ በጣም ደስ የሚል ነገር ነው። ለወጣቱም ላለውም ነገር ለሱ ሁሉን ነገር የሰላሙን ጉዳይ ሲረዳ ነው ስራ የሚፈጥረው። ሁሉም ነገር የምናደርገው ሰላም ሲኖር ነው። ሀገራዊ የምክክር ኮሚሽኑ የያዛቸውን አጀንዳዎች ውጤታማ ለማድረግ የሚደረስበትን የጋራ ስምምነት ተቀብሎ ለልማት መትጋት እንደሚያስፈልግ ወጣቶቹ አስተያየታቸውን ሰጥተውናል። ውጤታማ እንዲሆን የሚባለውን ሀሳብ ማዳመጥ ነው። እንግዲህ እያንዳንዱ ሀሳብ ቀርቧ ላይ በሀገር ደረጃ እንግዲህ ቁጭ ብሎ በውይይት ደረጃ አለ። ከዛ ደግሞ የጋራ ሀሳብ ይመጣል። የጋራውን ሀሳብ መቀበልና ደግሞ ለሀሳቡ ደግሞ ተቀባይነት ዝግጁ መሆን ነው። ስለዚህ ወደ ልማት መምጣት፣ ልዩነት ቢኖርም ደግሞ በተመሳሳይ ወደ ጠረጴዛ ጉዳይ ልዩነቶች እንዲመጡ ማድረግ ነው። ዞሮ ዞሮ እንግዲህ ለሀገራችን የሚመጣው ደግሞ ውጤት ጠቃሚና ለሀገር ልማት ለዜጎች ሰላም የሚሆን ነገር ስለሚሆን ብዬ ነው ማስበው። እንደ ምክክሩ ውጤታማ እንዲሆን ያው ከታይ እስከታች ባለው ማህበረሰባችን እንደ ህብረ ብሔራዊነት እንደ አንድ ብሔረሰብ ሁሉም ብሔረሰብ ተቻችሎ ባንድ ተሳስቦ የሚኖርባት ሀገር ስለሆነ ወሳኝና አሻጋሪ ነው ብዬ አስባለሁ። ወጣቶች የምክክር ኮሚሽኑ የሚያመጣውን የጋራ ሀሳብ ተቀብሎ የተግባሩ አካል በመሆን የድርሻቸውን ሚና መወጣት እንደሚገባቸው አስተያየት ሰጪዎቹ መልእክት አስተላልፈዋል። ከወጣቱ ባንድ ሲቆም አንዱን ካንዱ አሳንሶ በማየት ሳይሆን በእኩልነት በመተሳሰብ የወጣቱ ሚና ትልቅ የተሻለ አገር ተረካቢ እንደመሆኑ መጠን ትልቅ የተሻለ ሚና አለው ብዬ አምናለሁ። እንደ ወጣት እኔን ጨምሮ እንግዲህ በርካታ ነገሮች ይጠበቃሉ። ከላይ የሚመጡ ሀሳቦችን መቀበል ነው፣ ደጋፊ ሀሳቡ ምን ነው። አሁን እንደ ዜጋ ዝም ብሎ ከመሪ ብቻ የሚመጣውን ሀሳብ መስማትና መቀበል ሳይሆን የለውጡ ተሳታፊ መሆን አለበት። ወጣቱ ተቀባይ መሆን አለበት። የልማት ተነሽ መሆን መቻል አለበት። ብዙ ጊዜ ትሬኒንጎችን አድርገን ወይ ምክክሮችን ሰምተን ወይ ሪጀክት አናደርግ ወይ ደግሞ የሆነ መሀል ላይ ነው የምንቀረው። ስለዚህ ምክክሮችን እኛም አዳምጠን በስነ ስርዓት ያው እኛም ወደ ስራ መግባት ነው። ሀገራዊ ምክክሩ ለሀገር ሰላም አስተዋጽኦ እንዳለው አስተያየት ሰጪዎቹ ጠቁመዋል። ሰላምን ለማደፍረስ የሚደረግ ማንኛውም እንቅስቃሴ ተቀባይነት እንደሌለው በሰሜን ጎንደር ዞን የደባርቅ ከተማ የስራ ኃላፊዎች ተናገሩ። የህወሓት ህገወጥ ቡድን የሚያደርገው ትንኮሳ ህዝብን ለዳግም ጥፋት የሚዳርግ በመሆኑ ሊታረም እንደሚገባም ኃላፊዎች ተናግረዋል። ደረጀ ደርበው ተጨማሪውን ይዟል።
በሰሜኑ ጦርነት ወቅት እንደ ሀገር ሰብአዊና ቁሳዊ ውድመት መድረሱ ይታወሳል። ጉዳት ካስተናገዱ አካባቢዎች መካከል የሰሜን ጎንደር ዞን አንዱ ነው። በዞኑ በዳባት ወረዳ ጭና ቀበሌ በ2013 ዓ.ም ነሐሴ 25 ቀን በህወሓት ህገወጥ ቡድን የጥፋት ተግባር በአካባቢው ማህበረሰብ ላይ የተፈጸመው ግድያ ከደረሱ ጉዳቶች መካከል በቅድሚያ ማህበራዊ ዘርፍ ጉዳቶች መድረሳቸውን የደባርቅ ከተማ የስራ ኃላፊዎች ተናግረዋል። በዞናችን ብሎም በከተማ አስተዳደራችን ከፍተኛ የሆነ ታሪክ የማይረሳው ጉዳት አድርሶብናል። ይህም ጉዳት በተለይ እናቶች፣ ወጣቶች በሰብአዊ ተግባራት ሙሉ በሙሉ የሰውን ህይወት በመቅጠፍ ኢኮኖሚን በማውደም አጠቃላይ ተቋሞችን፣ ትምህርት ቤትን፣ ጤናን፣ መሰረተ ልማትን ጭምር በማውደም እጅግ ዞናችንም ሀገራችንም የማይረሳው ጠባሳ ያሳለፈበት ሁኔታዎች ነው ያሉት። ጥቅምት 24 ሰሜን ዕዝን ካጠቃ በኋላ ግጭት ወደኛም አካባቢ ተስፋፍቶ የመጣበት ሁኔታ ነው የነበረው። በተለይም ደግሞ እዚህ አካባቢ እኛ ደባርቅ ሰሜን ጎንደር ይሄ ግጭቱ በተለያዩ ጉዳቶችን አድርሶ ነው ያለፈው። የህወሓት ህገወጥ ቡድን በአሁኑ ወቅት በተለያዩ የሀገሪቱ አካባቢዎች የሚያደርጋቸው ትንኮሳዎች ሀገርና ወገንን ለዳግም ጥፋት የሚዳርግ በመሆኑ ሊታረም እንደሚገባ ኃላፊዎቹ ገልጸዋል። በቅርብ ዓመታት በጣም በተሳሳተ ስሌት ጦርነት ውስጥ እንድንገባና በጣም እንደ ሀገር እንደ ክልል አብሶም እንደ ሰሜን ጎንደር ዞን በጣም ብዙ ዋጋ እንድንከፍል አድርጓል። ያለፈው ጦርነት ወጣቶቻችንን በልቷል። ብዙ ወጣቶችን እና ሌሎች አካላትን የአካል ጉዳት አድርሰዋል። ኢኮኖሚው ጫናም በጣም ከፍተኛ ነው። ሰዎችን አፈናቅሏል እና ከዛ ስህተት ሳይማር በአጭር ጊዜ ተመልሶ ለሌላ ጥፋት መነሳሳቱ ፍጹም ስህተትና የሚነወር ተግባር ነው። በጦርነት የሚኖር ኃይል ከመሆኑ ጋር ተያይዞ በባህሪው አሁንም ቢሆን እንደገና ሀገር የማተራመስ ሀገርን የመበተን ተልዕኮ ይዞ እየሰራ ያለበት መንገድ ነው ያለው። መንግስት እንደሚታወቀው ችግሮችን በሰላማዊ መንገድ ለመፍታት በርካታ ርብርቦችን እያደረገ በትዕግስት እየታገሰ እስካሁን ደረጃ የደረሰበት ሁኔታ ነው ያለው። ችግሮችን በውይይት የመፍታት ባህልን ማዳበር እንደሚገባም መልእክት አስተላልፈዋል። ችግሮችም እንኳን ቢኖሩ በሰላም በውይይት መፍታት የሚቻልበት ሁኔታ ነው ያለው። ሀገር የሚያድገው በውይይት በሰለጠነ አስተሳሰብ በሀሳብ የበላይነት እንጂ በጦርነት የሚመጣ ምንም ለውጥ እንደሌለ ህወሓት በትግራይ ስም እየነገደ ያለበት ሁኔታዎች በፍጹም እንደ ዞን እንደ ከተማ አስተዳደር እናወግዛለን። ሰላምን በማጽናትና የልማት ስራዎችን በማፋጠን ማህበረሰቡን ተጠቃሚ ማድረግ እንደሚገባም አስገንዝበዋል። በማዕከላዊ ጎንደር ዞን ማዕከላዊ አርማጭሆ ወረዳ በ19 ሚሊዮን ብር ወጪ የተገነቡ የቢሮ ህንፃዎችና የትምህርት ተቋማት ተመረቁ። የወረዳውን ህዝብ የመንገድ፣ የኤሌክትሪክ ኃይል አቅርቦት፣ የመሰረተ ልማት ፍላጎት ይበልጥ ለማሟላት እንደሚሰራም የማዕከላዊ ጎንደር ዞን አስተዳደር አስታውቋል። ኃይሉ ማሞ በጉዳይ ላይ ተጨማሪ ዘገባ ይዟል። በማዕከላዊ ጎንደር ዞን ማዕከላዊ አርማጭሆ ወረዳ በ19 ሚሊዮን ብር የተገነቡ የቢሮ ህንፃዎችና የትምህርት ተቋማት ተመርቀዋል። በምረቃ መርሃ ግብሩ የማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ አወቀ አስፈሬን ጨምሮ ሌሎች የዞንና የወረዳ የስራ ኃላፊዎች ተገኝተዋል። የተጠናቀቁት መሰረተ ልማቶቹ በወረዳ የሚገኙ የፍትህ ተቋማት የአገልግሎት አሰጣጥን የተሻለ ለማድረግ፣ ለተማሪዎች የተሻለ የመማሪያ አካባቢ ለመፍጠርና የወረዳውን ልማት ለማፋጠን ታልመው የተሰሩ መሆናቸውን የማዕከላዊ አርማጭሆ ወረዳ ዋና አስተዳዳሪ አቶ ደስታው አለባቸውና የወረዳው ትምህርት ጽህፈት ቤት ኃላፊ አቶ ጥጋቡ አስማማው ተናግረዋል። ያካሄድናቸው ፕሮግራሞች በዋናነት ሁለት መሰረታዊ ጉዳዮች ናቸው። ፖሊስ ጽህፈት ቤት፣ ፍትህ ወይም አቃቤ ህግ ጽህፈት ቤት፣ ፍርድ ቤት እነዚህ ወደ 9 ሚሊዮን የጨረሱ ሲሆን 5ቱ ትምህርት ቤቶች ደግሞ 10 ሚሊዮን ጨርሰዋል ማለት ነው። 4 ግንባታዎችን በአለማ የተገነቡ አስመርቀን ለ2019 ዓ.ም የትምህርት ዘመን ዝግጁ አድርገናል። እሱ ብቻ አይደለም። በማህበረሰብ ተሳትፎ እና በአካባቢው ተወላጅ አስተባባሪዎችም አንድ ብሎክ 4 መመሪያ ክፍል ያለው አስገንብተን ዝግጁ አድርገናል። ለአገልግሎት ክፍት የተደረጉት የፍትህ፣ የፍርድ ቤትና የፖሊስ ተቋማት ቢሮዎች በመመረቃቸው ደስተኛ መሆናቸውን የአካባቢው ነዋሪዎች ለአሚኮ አሳውቀዋል። ከምረቃ መርሃ ግብሩ ጎን ለጎን በወረዳው ቀጣይነት ያለው ልማት ለማፋጠን የሚያስችል ውይይትም የተደረገ ሲሆን የውይይቱ ተሳታፊዎች ቀጣይ ቢሟሉ ያሏቸውን ሀሳቦችም አንስተዋል። የኛ አካባቢ ህዝብ መንግስት ያምናን፣ መንግስት ይወዳን፣ ለመንግስት ታዛዥ ነው። በእርግጥ የተሰሩ ነገሮች አሉ። ከመሰረተ ፍላጎቶች
ዋናና ዋናዎቹ መንገድና መብራት ውሃ ናቸው ማለት ነው። እነሱን ጥያቄዎች መልሱልን ነው። ማዘጋጃም ከተማ ልማትም በጋራ በመሆን የተቀናጀ ስራ ይሰራሉ። ጽዳት ይደረጋል፣ ተሰብስቦ ይቃጠላል። ያነ ቆሻሻ ግን ዞሮ ዞሮ ከመጠራቀም አያልፍም። ገንዳዎችን ብታስመጡልን ማልማት መስራት እንፈልጋለን። እውነት ለመናገር ማለት ነው። በዚህ የሰላም ጉዳይ ብዙ አባቶችን፣ ብዙ አርሶ አደሮችን፣ ብዙ ነፍሰ ጡሮችን፣ ብዙ ህፃናቶችን አተናል። እውነት ለመናገር ማለት ነው። አዝነናል፣ ተደፍተናል። ስለዚህ አሁን ይበቃናን። አሁን ወደ ሰላም መምጣት አለብን ነው። የምክክሩ ተሳታፊዎች የአካባቢውን ህዝብ ሁለንተናዊ ተጠቃሚነት ለማረጋገጥ በሚደረገው ተግባር ሁሉ የድርሻቸውን እንደሚወጡ የጠቆሙ ሲሆን ከመንገድ ከኤሌክትሪክ አቅርቦትና መሰል የመሰረተ ልማት ስራዎች አንጻር በቀጣይ ቢሟሉ በሚል ላነሷቸው ጥያቄዎችም የማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ አወቅ አስፈሬና የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፋሲል ሰንደቁ መልስ ሰጥተዋል። በሁሉም ዘርፍ የመልማት አቅም ያለው አካባቢ የልማት ተቋዳሽ እንዲሆን ልማቱ የተፋጠነ እንዲሆን ብቻ ሳይሆን የዛ ልማት ደግሞ ቀጣይነቱ እንዲረጋገጥ ለማስቻል መሪው ፓርቲያችን ፊቱን ያዞረባቸው ከሚባሉ አካባቢዎች አንዱ ይህ አካባቢ ነው የነበረው። የመንገድ፣ የመብራት፣ የጤና፣ የትምህርት መሰረተ ልማት አንስታቸዋል። በጣም መሰረታዊ ጉዳዮች ናቸው። እኛ ብዙ ያቀድናቸው እቅዶች አሉ። የመንገዱን ጉዳይ በተመለከተ የእናንተ ጥያቄ የእኛ ጥያቄ አድርገን ይዘናል። እልባት እንዲያገኝና መፍትሄ ላይ እንዲደርስ አተኩረን የምንሰራ ይሆናል ማለት ነው። ኔትወርክን በተመለከተ እናስተካክላለን። አንድ 4-5 ቦታዎች ላይ ማስፋፊያ እየተሰራ ነው። አንዱ አልቋል፣ ሌሎቹ ይጠናቀቃሉ። እናንተ አንዷን መልሷት፣ እኛ 10 ሺውን እንመልሳለን። እናንተን የጠየቅናችሁ አካባቢያችሁን ተደራጅታችሁ ጠብቁ ነው ያለ። አለቀ። ሌላ አልጠየቅናችሁም። አሁን ለጊዜው ይሄን ማረጋገጥ አለባችሁ። በማዕከላዊ አርማጭሆ ወረዳና በአካባቢው ዘላቂ ሰላም ለማስፈን በሚደረገው ሂደት የድርሻቸውን እንደሚወጡም የምክክሩ ተሳታፊዎች አሳውቀዋል። የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ ያመሰገንን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና እስካሁኖቹን ይመስሉ ነበር። ከዜናዎቹ ጋር መቤቱ ነኝ አብሬያችሁ ቆይታ አደረኩ። ወደ ዋናው ስቱዲዮ እንመልሳችሁ። ጤና ይስጥልኝ።